ሰላም ላይፍ ስታይል በተከታታዮች እንዴት ናችሁ? አርሴማ ነኝ። በሌላ ቪዲዮ ተመልሼ መጥቻለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ በጣም። አብይ ጾም፣ ረመዳን ጾም ሁሉም እንዴት እየሄደ ነው? እኔ ጋር በጣም አሪፍ ነው። ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ትንሽ የማደርጋቸው ነገሮች አሉኝ። አብረን ነው የምንሄደው። ከመሄዳችን በፊት የምናደርጋቸውን ነገሮች እንግዲህ ትንሽ ነካ ነካ ለማድረግ ጠቀስ ጠቀስ ለማድረግ ስሞክር፣ አንደኛ ገንዘብ መቀየር አለብኝ። ዩሮ አለኝ አካውንት ውስጥ፣ እሱን ግን ወደ ቲኤል ቀይሬ አስቤዛ ማድረግ አለብኝ። ከዛ በመቀጠል ደግሞ በሚቀጥለው ዓመት እዚህ ዶርም ውስጥ አልኖርም። ከአሁን ወዲህ አፓርትመንት እንግዲህ እወጣለሁ ብዬ አስቤያለሁ በሚቀጥለው ዓመት። ስለዚህ የአፓርትመንት ፕራይሶች ደግሞ ወጥተዋል ተብሏል። ስለዚህ እሱንም ቼክ እናደርጋለን። አሁን ሰዓቱ 9 ሰዓት ተኩል ሆኗል። ከሰዓቱ ማለት ነው ኦብቪየስሊ ከሰዓት 9 ሰዓት ተኩል ሆኗል። እስካሁን ድረስ ለምን ቼክ አላደረግሽም ካላችሁኝ፣ ምክንያቱም ገንዘብ የሚቀየርበት 10 ሰዓት ተኩል ለሚዘጉትኝ እስካሁን ድረስ ለምን አልሄድሽም ለምን ቀኑ ሙሉ እንትን አላልሽም ካላችሁኝ፣ አንደኛ ውሃ የለም ነበር። እኔም በጣም ገርሞኛል። ዛሬ ገና ማየቴ ነው። ውሃ የለም ነበር እና ደግሞ ከእንቅልፍ የተነሳሁት 6 ሰዓት 6 ተኩል አካባቢ ነበረ። ከዛ እስከ 9 ሰዓት ምናምን ውሃ እስኪመጣ ጠብቄ እንግዲህ አሁን ገና ተዘጋጅቼ የመጨረሻ ነው። ስለዚህ አብረን የምንሄደው መጀመሪያ የምሄደው ወደ እንትን ነው ገንዘብ ለመቀየር ነው። ከዛ አፓርትመንት ቼክ እናደርጋለን። ከዛ አስቤዛ እንግዲህ በየሳምንቱ ነው አስቤዛ የማደርገው። እሑድ ነበር የማደርገው። ዛሬ ሰኞ ነው። ይሄን ቪዲዮ የምቀርጽላችሁ ሰኞ ቀን ነው። ትናንትና ያላደረኩበት ምክንያት ትናንት ቀኑን ሙሉ ላይክ ከጠዋት ጀምሮ እስከ ማታ ድረስ ያለ ምንም እረፍት ሲዘንብ ነው የዋለው ቀኑ ሙሉ። ስለዚህ መውጣት አልቻልኩኝም ነበር፣ አልወጣሁኝም ማለት ነው። ስለዚህ ለዛሬ እንዳደርገው ተገድጃለሁኝ እና በየሳምንቱ እንግዲህ የምገዛቸው ትንሽ ትንሽ ነገሮች አሉ። ምን እንደምገዛ ምን እንደሚመስል ምናምን ብቻ ሁሉም ነገር አብረን እናያለን ማለት ነው። አሁን ግን በጣም ሰዓት እየሄደብኝ ስለሆነ እና በጣም ስለቸኮልኩኝ ገንዘብ ወደ መቀየር የትም እንዳትሄዱ። የመጀመሪያ የምናደርገው እንግዲህ ከኤቲኤም ገንዘባችንን ማውጣት ነው። ይሄ ባንክ ያለው እዚሁ ኦን ካምፓስ ነው። ካምፓስ ውስጥ ያለ ባንክ ነው። ግን ከየትኛውም ባንክ ቅርንጫፍ ላይክ በኤቲኤም እንደፈለግነው ገንዘብ ማውጣትም ማስገባትም ስለምንችል በጣም ቀላል ያደርገዋል ማለት ነው። ከዩሮ አካውንቴ ነው አሁን ገንዘብ እያወጣሁኝ ያለሁት። ዩሮአችንን ሰኪዩር ካደረግን በኋላ እዩት አየሩን ጋይስ፣ አየሩን ብቻ እዩት እንዴት ሲያስጠቁረኝ እንደነበረ። ትላንትና ቀኑ ሙሉ ሲዘንብ ነው የዋለው ብዬ ዛሬ እንደዚህ ፀሐይ መሆኑና ሰሞኑን እንዳለ ቤዘሩ እንደዚህ ነው እያለ ያለው። እንደ ትላንትና በጣም ይዘንባል ወይም ደግሞ እንደ ጠዋት በጣም ይዘንብና ከሰዓት ላይ በጣም ፀሐይ ይሆናል ምናምንና ምን አይነት ነገር ነው እያልኩኝ ነው የራሱ በውስጥ የነበረው። ከዛም በኋላ አየሩን ሳየው ላይክ ተመቸኝ። ወክ ላድርግ እንዴ ብዬ ደግሞ እያሰብኩኝ ያለ 10 ሰዓት ሆኖ ነበር ኦልሬዲ። ስለዚህ 10 ተኩል ለሚዘጉት ደግሞ እና እየፈራሁኝ ነበረ ይዘጉብኝን ወይ በባስ ሊሄድና እንዴት ነው ማድረግ ያለብኝ እያልኩኝ። ይችን ባስ እንደምታዩት እንግዲህ ኪ ባስ ወደ ኤርፖርት የምትሄድ ባስ ነች። ከዚህ ባስ ውጭ ወደ ኤርፖርት የሚሄድ ባስ የለም እና እስከምመጣ ድረስ በጣም ጓጉቻለሁ እያልኩኝ እያየኋትኝ ነበረ። ባሷ ውስጥ እስከገባብሽ ጠብቂኝ እያልኩኝ ነበረ። ከዛ የእኛን ደግሞ የትምህርት ቤታችን ባስ ልወስድ አሰብኩኝ። ከዛም በኋላ ስመለስ በቃ ወክ አድርጋለሁ ብዬ አሰብኩኝ እና በባስ ነበር መሄድ የጀመርኩትኝ። ግን ከትምህርት ቤታችንም ሩቅ አይደለም፣ በጣም ብዙ 10-15 ደቂቃ መንገድ ዋክ ነው። ግን እዛ ድረስ ከምደርስ ድረስ እንዳትዘጋብኝ ደግሞ በጣም ስለፈራኝ፣ እንዲሁም ደግሞ አስቤዛ ምንም ስላላደረግኩኝ አካውንት ውስጥ ምንም ገንዘብ ስለሌለ ላይክ ዛሬ ካላደረግኩኝ የምበላው ነገር የለም። ስለዚህ ባስ ልጠቀም ወሰንኩኝ። በባስ ሄድኩኝ። ኦልሬዲ እዚች ጋር እየደረስኩኝ ነበረ። ይሄ ውሃ ቦታ ሳየው ማለት ነው በጣም ሪፍሬሽንግ ከሆነ ቦታ ለእኔ ይሄኛው አንዱ ነው። ለማሰብ እንደዚሁ ለማየት ምናምን በጣም ደስ የሚል ነገር ነው። በጣም ትልቅ ነው። በጣም በቃ አይኖ በጣም ብዙ ጊዜ በጣም እንዳልከኝ ግን አሁንም አኪብ ሳይኒት ደስ የሚለኝ ቦታ ነው ይሄ በጣም። ከዛም በኋላ ባስ መጠቀምን እዚህ ጋር ራሴን እያመሰገንኩ ነበር። ትክክል አደረግሽ እያልኩኝ እንትኑ ጋር ደረስኩኝ ማለት ነው። ኤክስቼንጅ የማደርገበት ቦታ ላይ ደረስኩኝ። ወዲያው ገንዘቤን ቀየርኩኝና ልትዘጋ ስትል ነበረ ደግሞ ያገኘኋትኝ። እኔ የመጨረሻ ከስተመር ነበርኩኝ። ገንዘቤን ወዲያው ቀየርኩኝና ገንዘብ ማለት ነው ከእንደዚህ ከተጠቀምኩኝ በጣም ብዙ ጊዜ ሆኖኛል። ካሽ ራሱን ይዤ መንቀሳቀስ ማለት ነውና ገንዘብ መያዝ በጣም ነው የሚጨንቀው። በዛ ላይ ደግሞ ሽታ በጣም አለውና ወዲያው ነው በቃ ማስገባት የፈለኩትኝ አካውንት ውስጥና በካርድ ነበር እየተጠቀምኩኝ የነበረ። እንዳለ የነበሩኝን ገንዘቦቼን ወደዛ ውስጥ ከተትኩኝ የቀየርኩትን። እዚህ አሁን ግዴታ ላይክ እያወጣሁኝ እንዳስገባ የተገደድኩበትን ትራንስፈር አይቀበሉም፣ ትራንስፈር አያደርጉም ወደ አካውንት። ከዛ እሱን ከጨራረስኩኝ በኋላ ውሃ ጋር ትንሽ ሄጄ አሁን ላይክ የሚያስቸኩል ነገር የለኝም እዚች ጋር አንዴ ገንዘብ እስከቀይር ነበር እንዳትዘጋብኝ የፈራሁትኝ። ገንዘቤን ከቀየርኩኝ በኋላ በቃ ፈታ ማለት ነው ብዬ እዚች ጋር ትንሽ ቆየት አልኩኝ። ትንሽ ቲክቶክ ቪዲዮ ሰራኝ። ቲክቶክ እንዳያችሁት ተስፋ አድርጋለሁ። ትንሽ ደግሞ ለኢንስታግራም ፎቶም ትንሽ ልነሳ ሞከርኩኝና ግን አልወጣልኝ። የሚያምር ስላልወጣልኝ ተውኩትኝ። ግን ገብታችሁ ፎሎ አድርጉኝ እሺ። 400 ምናምን ፎሎወር ነው ያለኝ እዛ ላይ ራሱ። የዩቲዩብ ሰብስክራይበር ይበልጣል ከእንትኔ በላይ።
አየሩ ደስ ሲል ነፋሱ እና ውሃው ደግሞ ማለት ነው ወደዚህም እየመጣ ነው። ከግድግዳው ጋር ሲጋጭ ፍርጣቂው እየነካኝ ነው። እንዴት ላሳያችሁ? ድምጼ ራሱ የሚሰማ አይመስለኝም። እንደዚህ አይነት ትልቅ ውሃ ሳይ ሁሉ ጊዜ መጀመሪያ ላይ ጭንቅላቴ ላይ የሚመጣብኝ ለመጀመሪያ ጊዜ ቢች ዳር የሄድኩበትን ጊዜ ነው፣ የባህር ዳርቻ የሄድኩበትን ጊዜ ነው እና ካልዋኘሁኝ ብዬ ያዙኝ ልቀቁኝ ያልኩበትን ታሪክ ልነግራችሁ ነው ዛሬ ደግሞ የፈለኩት። 2023 መሰለኝ ጃንዋሪ እና ኒው ይር ለማክበር ወደ ሞዛምቢክ ሄጄ ነበር ከቤተሰቦቼ ጋር እና ልክ ቢች ዳር ሄደ ምናምን ፖንታዶር ይባላል ቢቹ ሄድንበት። ከዛ በጣም ብዙ ሰው ነበረ፣ በጣም ሙቀት ነው በዛ ሰዓት ላይ እና ወደ ሞዛምቢክ ሄድን ጊዜ ከዛ ለዋኝ ብዬ ልክ ውሃው እንደዚህ እንደምታዩት ውሃው ማለት ነው በጣም ኖርማሊ ጸጥ ያለ ነገር ነው። ስለዚህ በጣም ብዙ ዌቭ ምናምን የለውም። እንደዚህ ስታዩት በጣም ንፋስ ስላለ ነው ማለት ነው እንደዚህ ራሱ ትንሽ የሚመስለው ዌቭ ያለውና እኔ ደግሞ በዛ ሰዓት ላይ እሱን አላውቅም ነበረ። ንፋስ ነበረው ወደዛ እያመጣ ነው፣ ግን በጣም ሙቀት ነበርና በቃ ሰዎች ገብተውም እየዋኙ ነበሩ። ከዛ ቀጥ ብዬ ሄድኩኝና ዘልዬ ገባሁኝ ውሃ ውስጥ ማለት ነው። ልክ እየተጠጋሁትኝ የነበረ ሰዓት ላይ መጀመሪያ ላይ ውሃ እያሳሳቀን የሚወስደው የሚባለው እኮ እውነት ነው። ከዛ ልክ በተጠጋሁትኝ ቁጥር ውሃው ደርሶ እግሬን ነክቶ ሲመለስ አሸዋውንም ይዞት እየሄደ እኔም ወደ ውስጥ ስንምጥ እያልኩኝ ነው እየገባሁ የነበረትን። ከዛ ትንሽ ጠጋ አልኩኝና ዘልዬ ገባሁበት ማለት ነው ውሃ ውስጥ። ከዛ ዋና እንደምችል ነበረ የማውቀው እኔ። ከዛም በኋላ ግን ምን እንደተፈጠረ አላውቅም። ሌላ ዌቭ ብቻ መጣና ፊቴን ነው የመታኝ። ከዛ እንዴት ሆኜ እንደወጣሁኝ ሰው ይዞኝ ምናምን ነበር የወጣሁት ብዬ ደግሞ ስል እንዳለ ውሃው አፌ ውስጥ ገባው። በጣም ጮጮ ነው የሚለው። ከዛ ነው ወዲህ ከቢች ቦታ ራሴን ላረቅ ወሰንኩኝ። ዋና ዝም ብዬ ዋና ስዊሚንግ ፑሎች ላይ ነው እንጂ እንትን የምለው ከአሁን ወዲያ አጠገቡ አልደርስም ብዬ ነው ምዬ እንትን ያልኩትኝና እንደዚቹ እንደተያየን ብቻ ነው ከሩቅ የምንሆነው። አፓርትመንቶቹ አሁን ያለሁበትን ቦታ ይሄኛው አፓርትመንት ነው ዋጋ ልጠይቅ ያሰብኩትኝ እና እዚህ ነው ልኖር እንግዲህ ፕላን እያደረኩኝ ያለሁትኝ። አፓርትመንቶቹ እነዚህ ናቸው እና ትንሽ ደግሞ አስቤዛዎችን እናድርግ ዋጋ ጠይቄ ወጣሁኝ ከአፓርትመንቱ ቦታ። አሁን ቤት ስንገባ ዋጋውን አብረን የምናይ ይሆናል እና ሌላው ደግሞ ቀጣዩ ስቴፕ እንግዲህ ቀጣዩን ማድረገው ዛሬ ፕላን ብያቸው የነበረው አስቤዛ ማድረግ ነው። ገንዘቡን የቀየርንበት ሆል ፖይንቱ አስቤዛ ለማድረግ አይደለ። አንዳንድ የሚያስፈልጉኝን ነገሮችን ግራብ አደረኩኝ። ላሳያችሁ ሞክሬ ነበር ግን ትንሽ እንትን ስለሆነ ላሳያችሁ ሙሉ ለሙሉ ላሳያችሁ አልቻልኩኝም። ያለ ሊስት ከገዛሁኝ ደግሞ ቴርፊኒክ ከገዛሁኝ በኋላ ገንዘቤን እንዳልጨርሰ ነው የፈራሁት። ጫው ሩዝ ሽንኩርት፣ ቲማቲም ቬጅቴብል ምግባ ዝም ብዬ በየቦታው ነው እየደራረስኩኝ ያለሁት። ሊስት ቢኖር አሁን እንደዛ ላይ ሆነ ነበር። የምፈልገውን አውቃለሁ ሊስት ቢኖር። ሙዝ፣ አቮካዶ ምንም የበሰለ የለውም። ማንጎም የበሰለ የለውም። ቆንጆና ማንጎ ይጣፍጣሉ ግን ይጨማለቃሉ የሚለው እንደምቀርጽ አስታውቅም እና በዛ እንደ ብድር እየቆጠረኝ ያለው ብቻዬን እያወራሁ የሚመስለው ስልኬን ታች ስላስቀመጥኩት። ሽንኩርቶቹ እዚህ ብዙም የማይመቸኝ ነገር እንትን ናቸው። ልክ እንደዚህ ጫን ሲባሉ ወደ ውስጥ ጉርጉድ ይላሉ። ጠንካራ አይደሉም እና መምረጥ ራሱ ስራ ነው። የሳምንት መግዛት ደስ የሚለው ነገር ሳምንቱ ሙሉ አላስብም። ዝም ብዬ እያነሳው መስራት ነው። የሚደብረውም ነገር ደግሞ መሸከሙ ነው። ወደ ቤት ሲሄድ የኛ ሀገር ድንቾች ትላልቅ ሲሆኑ ውስጣቸው ንጹህ አይደለም ትላለች እናቴና በሱ ፈርቼ እኔም እዚህ ስመጣ ትልቅ ድንች መግዛት እፈራለሁ። ቼክ አውት ላይ እንገናኝ። የምገዛቸውን ነገር ልጨማምርና አይ ቲንክ ውስጡ ዱባይ ቸኮሌት አለው መሰለኝ። ዱባይ ቸኮሌት ላይ የሚጠቀሙት አረንጓዴ ነገር አለ፣ እሱ አለ። ግን እኔ ሞክሬው አላውቅም። አንዴ የክላሳችን አስተማሪ ሰጠንና ያኔ ነው የበለሁት እንጂ ገዝቼ ሞክሬው አላውቅም።
ክላስ ውስጥ አምጥቶልን ረመዳን ስለነበረ ጾም የሚፈታበት ላይ ሰዓቱ ደረሰና 12 ሰዓት ሲሆን አመጣልን ሰጠን። እያስተማረ ነበር። አደለለላችንም በተራ በተራ አንስተን በልተን ይጣፍጣል። ከኛ ሀገር ጋር ብዙም ልዩነት የለውም። ብሪያኒ ልውሰድ እንዴ? ከሩዝ ጋር እኮ ለውጥ ይሆነኛል። ይሄኛው ጋርሊክ ፓውደር መስሎኝ ነበረ ግን ኮኮናት ነው። ፓፕሪካ አለኝ። ኦኬ አይ ገስ ብዙም የምፈልገው ነገር የለም ማለት ነው። ይሄንን ለውስጥ ፈልጌ ነበረ ግን ይሄ ከምን ኮካኮላ ቢሆን ይሻለኛል ብዬ አሰብኩኝ። ይሄ 6 የሚይዘው የአፕል ፍሌቨር ነውና ኮካኮላ ቢሆን ይሻለኛል። ወደ ኮካ እንሂድ። ከምሸከም ከ10 እስከ 15 ደቂቃ ጠብቂ ተብዬ እየጠበቅኩኝ ነው። መኪና ይሰጥሻል ተባልኩኝ። የሚያደርሰኝ ተገኝቷል። ይመስገን ነው። አሁን እየጠበቅኩኝ ነው። 15 ደቂቃ እና 10 ደቂቃ ብጠብቅ ይሻለኛል ተሸክሜ ከመሄድ ሩቅ አይደለም ግን ለምን እና ደግሞ ከቤት የሚገኝ እኔ የሚያስቸኩል ነገር የለብኝ። አጣድፎ አስቸክሞ የሚወስደኝ እኔ ማን ነኝ? ሆይ ስለዚህ እየጠበቅኩኝ ነው። ፕሊስ እንደኔ አትሁኑ እሺ። በስነ ስርዓት ቤታችሁ ስትገቡ ብሉ። በህይወቴ እነዚህን ሰላም የኖርኩባቸው ዓመታቶች ያሳዝኑኛል። እጄ ግን ንጹህ አይደለም። ሀበሻን ጀርማ አይደለም እና ጂም ሄጄ ነበር ማለት ነው። እጄ ነው እሺ ምን እንትን አልመስል መካኒክ ምናምን ጋራጅ ሲሰራሙ ይኸው ግን ይሄኛውን እዚህ ጋር ያለችው ጂም ነው ያገኘኋት። እዚህ ጋር ያለችው ደግሞ ኦቨን ያው ስሰራ ሳበሳስል ምናምን ለራሴ አቅበታለሁኝ። ለራሴ ሳበስል ምናምን ኦቨኑን በጎን እንደዚህ ልክ ላወጣው ስል እንደዚህ ስስበው ሳላቅ ግድግዳውን የኦቨኑን ነካሁት። ልክ ፓትራው ነው የሚባለው ብረቱን ልክ ላወጣው ስል ምግቡ ያለበትን ነካሁት። እንደዚህኛው ይጠፋል ብዬ ስጠብቀው እንደዚህ ሆኖ ቀረ። ይሄኛው ደግሞ ወር አልሆነውም ካገኘሁት። ይሄኛው እንኳን 1-3 ወር ይሆናል። ይሄኛው ወር አይሆንም ካገኘሁት። ጂም ውስጥ ነው ላስተካክል ብረት ልክ ላወርድ ስል እንትን አለኝ ላጣ አደረገኝ። ይጠፋል ብዬ ስጠብቀው ይሄኛውም እንደዚህ ሆኖ ቀረ እና ብረት ትገዛለሽ አርሴማ እዛ ሄደሽ ትለፊያለሽ ለምን እኔን ተሸክመሽ ወደ ቤትሽ አትሄጂም ካላችሁኝ ይለያያል። እዛ ገንዘቤን ከፍዬ ነው፣ እዚህ ደግሞ አይቻልም። አሁን ወደ ቤት ገብቻለሁ። 12 ሰዓት ሆኗል። እራት ላበስል ነው እና ፕራይሶቹን ደግሞ ተቀብዬ መጥቻለሁኝ። አፓርትመንቱ ምን እንደሚመስል እና ዋጋ ተቀብዬ መጥቻለሁኝና እያየሁት ነበር። ዩ ጋይስ ብቻ ማለት ነው ዋጋውን የምነግራችሁ። አሁን ምግብ እየበላሁ ነው፣ ርቦኛል። ጠዋት የበላሁኝ ነኝ ላይክ ወደ 6 ሰዓት ምናምን አካባቢ የበላሁኝ። አሁን ደግሞ 12 ሰዓት አልፏል፣ ተኩል ነውና ከሰራ ድረስ ደግሞ 1 ተኩል ምናምን ይሆናል። ስለዚህ በጣም ስለራበኝ ብዙ ማውራት አቅሙ ስለሌለኝ እንግዲህ ምግቤን ሰርቼ አሁን ልምጣ። ምግብ ሰራ ራሱ አላሳያችሁም። ይሄ ነገር ላይክ ሰስፔንስ እንዳይሆንባችሁ ምግቡን እንደዚህ አድርጌ ነው ማመጣት። ለኔ ነው ሰስፔንሱ፣ ለእናንተ አይደለም። ስለዚህ አሁን ምግቤን ሰርቼ ልምጣና ምግቤን እየበላሁ ዋጋው ምን እንደሚመስል በትንትን አድርገን ነው የምናየው ማለት ነው። የስ ሰብስክራይብ ያላደረጋችሁ ካላችሁ ደግሞ እስካሁን ድረስ ሰብስክራይብ አድርጉ እና በተረፈ ደግሞ ሰብስክራይብ ያደረጋችሁ ካላችሁ ነው ለእናንተ ነው እሱኛው። ያ አብራችን ቆዩት እንዳትሄዱ። የሰራሁት ምግብ ስሙ ስትሮጋኖፍ ይባላል። ቺክን አለው፣ ክሬም አለው፣ ማሽሩም አለው እና የምፈልጋቸውን ቬጂቴብሎች ትንሽ ነገር ነው ላረግበት እየሞከርኩት። ሼፍ ነኝ ስላችሁላችሁም አላምንም ብላችሁ ይኸው በቅርቡ የራሴን ሬስቶራንት ስከፍትላችሁ ሁላችሁም ታምናላችሁ። ፕራይሱን እያየሁትኝ ነበረ አሁን ማለት ነው። ምግቡ ተንፈስ እስከሚልኝ ድረስ ጻፍኩትኝ እዚህ ጋር ስልኬ ላይ ስለሆነ ፎቶ አንስቼ የነበረው ማለት ነው። የአፓርትመንት ፕራይሶቹን እንግዲህ ስሙኝ። ዛሬ አብረን አይደል ሁሉም ቦታ ይዞር ነው። ስለዚህ ይሄንን መስማት አለባችሁ። የመጀመሪያው $1+0 አለ ስታንዳርድ የሚባለው እሱ $4000 በአመት ነው። ለአመት ነው ከቨር የሚያደርገው ከሴፕቴምበር እስከ ሴፕቴምበር ማለት ነው። $1+0 ማለት ስቱዲዮ ነው። በቃ ስቱዲዮ ክፍል አለ እና ደግሞ ለራሱ ሽንት ቤት ምናምን ሻወር ቤት አለ ማለት ነው። ከዛም በኋላ $1+0 ደግሞ ፕላስ የሚባል አለ ከስቱዲዮ ከዚህ ከስታንዳርዱ ስታንዳርድ ከሚባለው ሰፊ ቢገር ሩም አለ አይደለ ትልቅዬ ክፍል የሚባለው እሱ ደግሞ $4300
$300 ነው ልዩነት ያለው። ከዛም በኋላ ዋን ፕላስ ዋን አለ። ዋን ፕላስ ዋን ማለት ደግሞ ባለ አንድ መኝታ ሳሎን አለ ለራሱ ደግሞ እንትን አለ። እየበላው ለምን አልወራም? ፕሬዘንቴሽን ማቅረብ ነው የሚመስለው። ሲያምር ሲጥም በቀደም ዕለት እያበሰልኩኝ ኪችን ስቀምስ እያበሰልኩ የነበረውን ስቀምስ ምች መታኝና የጉንጬ ውስጥ ፓርቱ አሁን አብጧል። እናቴ ጨው በውሃ ጠጭበት ብላኛለች። እሱን ከበላው በኋላ እጠጣለሁ አሁን ስለራበኝ። ኤኒዌይ ዋን ፕላስ ዋኑ ደግሞ 4800 ሳሎን አለ፣ መኝታ ቤት አለ እና ደግሞ ሻወር ቤት አለ ማለት ነው። 4800 ከዛ 2 ፕላስ 1 ደግሞ አለ፣ ሁለት መኝታ እና እንደ በቃ ኖርማል አፓርትመንቶች አሉ አይደል? ሳሎን አለ። ከዛም በኋላ ሳሎን የጋራ ነው። እንትን ደግሞ መኝታ ቤት ደግሞ ለብቻ ማለት ነው። 2 ፕላስ 1 2 ፕላስ 1 $6000 በአመት $6000 በሰው 3000 ማለት ነው። ከሰው ጋር አሁን ሼር የማደርገው ሰው ካለ ምናምን እኔ 3000 ከፍዬ እንደዛ ማድረግ እችላለሁ ማለት ነው። እንትን ማሽሩም አለው እዚህኛው ምግብ ውስጥ። የሆነ ቀን እናቴና እኔ ሆነን ቤት ማለት ነው ፒዛ አዘዝን። ከዛ በላን ልክ የመጨረሻ ስላይስ ላይ ስንደርስ ማሽሩሙ ተመቸሽ አይደል አልኳት። ከዛ ምንድን ነው አለችኝ። የጅብ ጥላ ተመቸሽ አይደል አልኳት። ከዛ ማለት እንዴ አለ እንዳለች አላወቀችም ነበረ እንዳለው ማለት ነው። ከዛ አዋ እንዴ ይጥማል እኮ በጣም አሪፍ ምግብ ነው ምናምን እላታለሁ። አልበላም በቃ ብላ ይበላችሁ ምናምን ጠላችሁ ስታስበው ራሱ እንዴ ምን ሆነሽ ነው? በቃ የለውም እየዋሸሁ ነው ብላት ምናምን እምቢ አለች። አሁን ማሽሩም ባየሁኝ ቁጥር እሷ ነች ትዝ የምትለኝ። ግን እኔ ዋን ኦፍ ማይ ፌቨራይት ቶፒንግ ነው። ቬጅቴብል ምን እንደሆነ ምን እግዚአብሔር ነው የሚያውቀው፣ ግን በጣም ነው የሚመቸው። በዶሮ ሲሰራ ፒዛ ላይ ምናምን ሞክሩት። ፕላስ 3000 በሰው ቪአይፒ የሚባለው ደግሞ አንድ ሰው ብቻ ነው የሚኖርበት ነው። እንደዚህ ከሰው ጋር ሼር የማይደረግ ምናምን ነገር አለ አይደል? እሱ ደግሞ ስንት ነው? 6000 ብር ነው። ይሄም $6000 ብር አለ እንዴ? $6000 በአመት ነው ግን። ከዛ የመጨረሻው ደግሞ 3 ፕላስ 1 አለ። 3 ሰው የራሱ መኝታ ቤት አለው። አንድ ደግሞ ሳሎን ሼር የሚያደርጉት እና ኦፍ ኮርስ እንትንም ሻወር ቤት 3 ፕላስ 1 ደግሞ 7500 2500 በወር ማለት ነው። ስታስቡትኝ 7500 ሞር ሴንስ ይሰጣል ከእንትኑ በላይ ከሌሎቹ በላይ። አሁን ቪአይፒ ላይ 6000 በአመት እየከፈልኩ የምኖረው ለምን? ዋን ፕላስ 0 ወይ ዋን ፕላስ 1 ራሱ አይበቃም እንዴ? ምን ያስፈልጋል? ቪአይፒ መኖር የባለስልጣን ልጅ ወይ ሜቢ ይሆን ይሆናል። እና እነዚህ ሁሉ ፕራይሶች ደግሞ ማለት ነው እንትንን አያጠቃልሉም። መብራት፣ ውሃ፣ ዋይፋይ ምናምን አያጠቃልሉም። ጋዝ በራሳችን ነው የምንከፍለው እና እንትን ግን አለ፣ ስዊሚንግ ፑል አለ። ስዊሚንግ ፑሉ ብቻ ነው በነፃ እና ህጎች ደግሞ አሉትኝ። አሁን የጠየቅኩበትኝ የነበረው ማለት ነው። ላይክ ሁሉም ተማሪ እዛ ነው የሚቆየው። በጣም የሚወደው ቦታ ስለሆነ ነው እኔም እዛ ሄጄ የጠየቅኩትኝ እና ተመጣጣኝ ዋጋ የሚባለው ደግሞ እሱ ነው። ህጎች ደግሞ አሉትኝ። ሰዎች ብዙ ጊዜ ላይክ የማይመቻቸው ነገር እዛ ምንድነው ህግ ብዙ አለው ተብሎ ነው። በወር 7 ቀን ነው ሰው መምጣት የሚችለው። በወር ለ7 ቀን ሰው መምጣት ይችላል። ከዛ በተረፈ ለ23 ቀኑ ግን ማንም ሰው መምጣት አይችልም። በነፃ ከፍለው ግን መግባት ይችላሉ። እና ሌላ በተረፈ እሱ ብቻ ነው። ስለ ሰው እና ጩኸት፣ ጫጫታ ምናምን አይቻልም ምናምን የሚባል ነገር አለ። እንደሱ አይነት ነገሮች ያሉት ግን ለእኔ ያ ችግር የሚሆንብኝ አይመስለኝም። ስለዚህ መክፈያ ጊዜ ከሜይ 1 እስከ ሜይ 10 የመጀመሪያ ዙር በሁለት ዙር መክፈል ይቻላል። ከሜይ 1 እስከ ሜይ 10 የመጀመሪያ ዙር፣ ከዛም በኋላ ሴፕቴምበር 1 እስከ ሴፕቴምበር 10 ደግሞ ሁለተኛ ዙር መክፈል ይቻላል እያሉ ነው። ስለዚህ የትኛው እንደምገባ አላወኩኝም፣ አልወሰንኩኝም። ስለዚህ የምገባበትን እንግዲህ አሳያቸዋለሁ፣ እነግራቸዋለሁ ማለት ነው። ፕራይሱ ይሄንን ነው። ዛሬ አብረን እንግዲህ ከሰዓቴን ይሄንን ነው። አሁን ራቴን በልቼ ፊልሜን እያየሁኝ ሰዓቴ ሲደርስ ደግሞ ገብቼ መተኛት ነው ማለት ነው። ማታ ማታ መቼም የማደርገውን ታውቁታላችሁ። ከአሁን በፊት የሰራሁትን ቪዲዮ ላይ አለ፣ ገብታችሁ እሱንም ቼክ አድርጉትኝ። እና በተረፈ ቴንክ ዩ ፎር ዋቺንግ እስከዚህ ድረስ እንደተመቻችሁ ተስፋ አድርጋለሁ። በቀጣይ በሌላ ቪዲዮ ድጋሚ እስከምንገናኝ ድረስ ባባይ።